በኋላ እንዳለ ይቀጥላል ማለት ነው። አሰማችኋለሁ። እኔ አይደለም ማውራው እንዲጠቃ አድርጌ አሰማችኋለሁ። ለኔ ተሞት ይችላል ይታገሳል። ያ ሰው ሊታገስ ይችላል። ደግሞ ፓርትነሩ ደግሞ መታገስ ሊያቅት በፓርትነር ደረጃ ሊከብድ ይችላል። ለምንድን ነው ይሄን ነገር ማድረግ የተፈለገው? ምንድን ነው ከጀርባ ያለው ዓላማ? የፈለገ በግፍም ይመጣ በግፍም ተለያይ በምንም ሂሳብ ያኛውን ሪሌሽንሺፕ ትቶ ወደዚህ ይምጣ ኦሬዲ ያኛው ያለቀ ታሪክ ከሆነ ምን ያስፈልጋል? እንደው ምንድን ያለችው የሆነ ነገር እያሰላሰው ኮንፈረንስ በለ የሆነ ሰው ኤለንስሳ ላይ ነው ነገ እንትን ልደት ስላለብኝ ትላለች። ፊራ ነህ እንዴ? አሁን የጻፍኩ ፊራ ነው። ይወጣና በራሱ ጊዜ እንቀለቀልና 4 አንበሳ እኔ እሰጥሃለሁ ይላል። ይመጣል ደግሞ 6 አንበሳ ለጌም እሰጣለሁ። ያለታ ስትደውል ወይ ሀዘን ቤት ነው ያለው ወይ ያለታ እድር ዋና ምስር ለቃሚሱ ነው ወይንም ደግሞ የሆነ ሰው ታስሮ የታሰረን ጠይቅ ስለሚል ጌታ በቃሉ ከአምስቱ ትእዛዛት ጠይቀኸኛል ስለሚል ያንን ትእዛዙን ለማክበር እስር ቤት ነበርኩ በሶ በጥብጬ ይላል። ከዛን ይመለስና አይሱዚ ላይ ተንጠልጥዬ ነበር ይላል። የሱስ ሰበቦች ወይ የሆነ ትራክ ገደል ውስጥ ገብቶ የሆነ በረራ አሁን ተጠርቼ እየሄድኩ ነው ይላል። ወይም ደግሞ አራስ ሊጠይቅ እየሄደ ነው ገንፎ ሰርቶ ከዚያ አልፍም የሊጣሊጥ ፎረፎራም ብጉንጃ የሆነ ሰውዬ ማለት ነው። እና ዲጄዬ ያ ስለ ዱባይ ያ ቆይ ተሙት ወይ ቶፒክ እንዴት በዛብኝ። አንድ የሚያግዘኝ ሰው ልጣ ጋይስ ተደርቦ እንዲህ ብሎ ቁጭ ብሏል። የፊራ ስንት ነገር አለ እጄ ላይ የምን አለ ተደራርቡ ነው እኮ ጋይስ። ወይ ሳታ እንደኔ ረጅም ሳ ሚዲያ ላይ የሚቀመጥ የለም። ሳት ሳይበቃ ቶፒክ ላይ ጨርሳ ማትወጣ ሰው ደግሞ እኔ ነኝ። ምንድነው ጋይስ ሺት ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልግ። ይመጣ በግፍም ተለያይ በምንም ሂሳብ ያኛውን ሪሌሽንሺፕ ትቶ ወደዚህ ይምጣ ኦሬዲ ያኛው እኔ ኢሱ በደለኝ ግፍ ሰራብኝ ምናምን አላልኩም። ይምጣልኝ አላልኩም። ሂድልኝ አላልኩም። ገና ከዘቢባ ጋር ከመገናኘቱ ቲክቶክ ላይ ከመውጣታቸው በፊት ራሱ ቢያንስ የተወሰነ ጊዜ ምንም የለንም ቲክቶክ ላይ ነው ያገኘው። እዛ ሴት ሳሳሚ ለምንድን ነው እቺን ዓለም የምትቀላቀይ? በደሳለኝና በመሰለኝ ነው እኮ ይሄ ህዝብ ዝም ብሎ የሚጓዘው። ጋይስ አፍሪካ በማያገባው እየገባ የሚሞተው ሰው ነው እኮ የሚበዛው። 75% አፍሪካ በእግዚአብሔር ጠርቶት ወይ ታሞ መሰላችሁ የሚሞተው በማያገባው ገብቶ ነው እኮ። ወይ በራሪ ጥይት ጥፍ ያደርገዋል፣ ወይ አንዱ በጥፍ ይመታዋል፣ ወይ መጋኛ ጋጫዋል፣ ወይ እዛ ተደፍቶ ይገኛል። እዛ ሴት በማያገባው እየገባ ያላልኩት ምን አባሽ ነው የምትተነትኙ አንቺ ከካ? አንቺን ብሎ አርቲስት አንቺ አርቶ አደር ማለት ነው። በታሪኬም በዳፈናው የምናገረው ስንት ዓመት በፊት ነው እኮ የምናገረው። ያውቁኛል እኮ ሁሉ ሰው። ሪካርድ ካውን በፊት ሪያክሽን ያደረጉበትን ሰርች አድርጊና ስንት ዓመት በፊት እንደሆነ እስቲ ቼክ አድርጊ። እኔም ብሎ መጣ ወረቀት ሊያገኝ ጥሎ መጣ ስትል እንዴ ሰው ስላፈቀረችው የይሁዳን ህግኛ በእንደዚህ አይነት የተሳሳተ መንገድ ኢንፎርሜሽን ልነግረን ነው ብዬ አንድ የይሁዳን ህግ ነገርኳት። ለሷም ምናልባት እሷን የሚያመነው ሰዎች ሁለት ደግሞ እኔም ብሎ ነው የመጣው ስትል ነው تخيل تقبل ውጣ ተብሎ 2000 في اللايف اقسم بالله ከዛን ዋይ ኖት ምናምን ሲባል ስለኔ ጠይቄ ምን ነገር ተናገር ዛሴ ከኔ ጋር መጨረሻ ጊዜ ተለያየው። የረብ ተበሪ በሪ አበባው ማን ያጸዳልሻል ያለቀን ውጣልኝ ነገ ስራልኝ አልኩት። ከዛም በኋላ ነው ያገኘኋል። ماشي كي انا اخش جوله تيجي
انا اخش جولة اسطورية نفسي ما افوز አብረን እንደምንኖር ምናምን ሲል اللبنانية ለምን اقدر اخش ተብሎ معاه بس انتوا እንዳጋጣሚ ሱቅ بترجعوا لي ሲኬድ الصراحة 60 ምናምን ፐርሰንት مراد الشيخ የሰርግ ነገር ዲስካውንት ሲል እንዴ ወደዚህ መግባቴ ስለማይቀር ለምን አልገዛም ብዬ ሁለት ገዛው እንትን ተቀያሪ ማለት ነው በተንትን ለሱም እንደዛ አበባ ምናምን ከማለቱ በፊት ለበስን እሱም ሰጣሁት ምናምን ይዞ ሄደ በስንተኛ ጊዜ ቤት ሲመጣ አበባው ማን ያጸዳላል አዲስ ህገ መንግስቱን አይቶ ነው ለክ ማንንም እጁን የሰጠ ሰው ሴት ላይ ወይም ደግሞ ወንድ ላይ ተደግፎ ወረቀት ማግኘት እንደማይችል ሲያይ አበባው ላይ አላግጦ ሞራል ለመንካት ፈለገ ከዛ በኋላ ኦኬ ነገ ስራ አለብኝ አልኩትና ራሴ ጠጣው እኔ ገዛውት ወይ በነፃ አይጠጣም ቢያንስ ሰከርኩበት ያንንም ዋጋ ካልከፈለ አለቀውም ባይዘወይ ማለት ነው ያንን ዋጋ ይከፍላል ሱፉን ቬሎ ያጠገበኝ ያለው ችግር የለው የሱፉ ዋጋ መመለስ አለበት የላጫ ማለት ነው ላጫ ዘቢባ ያከራየችው ኮንሰርት ተሰራበታለች በዛ ሱፍ ምክንያቱም ከውጭ የመጣ ሱፍ ያንን ያከራየች ልደት ተከብርበታለች የገንፎ ስነ ስርዓት ትልበታለች ይችላጫ ማለት ነው ለነገሩ እሷ ምን አረጋች ጋር ጣን ያዛት ልጅ አፈቅርሻለሁ ሲላት ልቦደው ይላል ምንም እኮ አላረገችው እኔ እኮ ከሷ ጋር የሚያናድደኝ ምን እንዳረገችለት ለምን የማይገባት ብዬ ነው የምናደደው መታናደደኝ ነበር አባችሁ ከዛ ላይቭ ላይ ስገባ ጌም ስትጫወት ይሄ ላጫን ዝጋ ምናምን ቁኛ ምናምን ንፍጥ ሳይ ጋዴም ስለዚህ ነው እንደዚህ የሰባራ ፎሌ ያለ እንደዚህ መድረክ ላይ እግዚአብሔር አረ በዩቲዩብ ማትመጣው እኔ በኮምፒውተር እንኳን አትመጣ ሺት ያለቀ ታሪክ ከሆነ ምን ያስፈልጋል እንደው ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልገው እንጂ አንድ ኦፒኒየን ነበር ከዛ በኋላ የኔ አይደለም ሶ የኔ ካልሆነ ደግሞ የራሱ ይሆናል ግልጽ እኮ ነው በቃ እዚህ ህይወት አካሄድ ነው የምን ክፋት ነው በዚህ ደረጃ ሰው መንገድ ላይ ቆሞ አይነቃነቃትም አልፋትም በቃ እዚህ ጋር ከኔ ጋር አይሆንም ብሎ ማለት አንቺ ማጅራት መቺ ነበር ጸጉርሽን ነቅሎ በእጅ ይዘሽ እንድትሄጂ ማድረግ አሁን ማን ነው እንደዚህ ያለው ግን አይነቃነቅም እንደዚህ ያረግም ብለሽ ድንገት ዘጋለሽ የጆር ደጋፊዎች አስመሰለችኝ እኮ ከስ ተከበብኩ ሲል ድንጋይ እንዳለ መንገድ ሲዘጋይ ነበር ማለት አም ላይክ ዚስ አጃይ በረቢዶን ፈገ በጣም ይክፋት ጥግ ነው ብዬ ነው ማስበው እና እንዲህ አይነት ነገር ነው ያየሁት በቃ ተጎደው እንትን አልኩብህ አረጀሁብህ ተለየሁብህ እኔን አታውቀኝም ወይ አቅሻለሁ ቢል እንኳን አቅሻለሁ ነበር ቢል እንኳን እሺ ሶዋት after what I tell you now not happen what you know እስታዋት አልተፈጠረ ከዋት በኋላ ነግርሻለሁ ያ ኦኬ ያ ያንቺ ነበርኩ ቢል እንኳን ሶዋት አሁን እኮ ሌላ ህይወት እየኖረ ያለ ሰው ነው ባይዘ ኢን ፌቨር ኦፍ በከነሱ ፐር ኢንተርቪው ለነሱ ወግኜ ምናምን አለ እውነትን ይዤ ነው የምሄደው ካልሆነ ደግሞ እርልሽ አሁን እውነት ነው ይዘሽ የምትሄጂው የቱ እውነት ነው አሁን ቆይ የቱ እውነት ነው ሲሪየስ እሱ ትዳር ውስጥ ስላለ ታሪኩን እንደ ጎመራ እሳተ ጎመራ ለምን አልሸፈንሽም ነው ግዴታ አለብኝ የመሸፈን ቆይ ግዴታ አለብኝ ታሪኬን ማውራት አልችልም ና ከኔ ጋር ተመለስ የሚል አይነት ድምጽ ከኔ ሰምተሽ ታውቂያለሽ ወደኔና ብዬው አውቃለሁ ሲሄድ ካንቺ ጋር ነው ወይ የሄደው ብሎ እንኳን ቃል በቃ ይስተይ ኖ አይደለም ብያል ተናገር ሳሰሚ ለምን እንደምትቀላቀያት እቺን የእንትን ዓለም እኔ ስለምን ቪዲዮ አልሰራም ነው ሰቀጫና አንቺ ቶርቶርቱ አጆይቱ ሂጂ አስተርጉሚ ደግሞ ይሄን ጽፈት ቤት ሄደሽ አስተርጉም ኦሮሚያ ጽፈት ቤት ሂጂ የሆነት ኦሮሚያ ባህልና ጽፈት ቤት አስተርጉሚ አጆይቱ ቶርቶርቱ
ይተረጉማል እንደዚህ አይነት ነገር ሽቡ ሳይኖር ደግሞ ዝም ብሎ ተፈጥሮ በውሸት የተፈጠረ ታሪክ ከሆነም ደግሞ እጅግ በጣም ከባድ የሴጣን አሰራር ነው ብዬ ነው የማስበው። እዚህ ላይ ደግሞ ሁለቱ ጥንዶች በጣም ጠንካራ ሊሆን ይገባል። በብዙ ነገር ጠንካራ ለመሆን ጭንቅላት ያስፈልጋል። እሱ ጅላንፎ ዘቢባ ደግሞ ብቻዋን ይደክማታል። ልጅም ማሳደጋ ምንም ብላ ኮንሰርት እንኳን ቢደወልላት አንስተው ማናገር የማይችል ጅላንፎ ላጫም ዛሴ አንድ ረጅም ሰው ወይ ሱሪ ያጥሯል ወይ ዕውቀት ያጥሯል። እሱ ሱሪ ያጥሮት አያውቅም። እዚህም ሀገር ሆኖ ልክክ ያለበት ሰው አምባሳደር ነው የልብስ ግን ጭንቅላት አጥሮታል። ተፈጥሮ እንደዚህ ዛሴ አጭር ሰው ሁለት የዝናብ ይመቷል እንደሚባለው አንድ ከላይ ሲመጣ ሁለት ከመሬት ላይ ሲፈናጠር እሱ ደግሞ ረጃጅም ሰዎች ደግሞ ወይ ዕውቀት ወይ ሱሪ ያጥራቸዋል። እሱ ደግሞ ዕውቀት ያጠረው ጀዝባ ጅላንፎ እዛ ሴት እና ለተወሰነ ጊዜ ውይ ይሄ ደረት ላይ ነው ተኝቻለሁ እንደ የሚል ዓለም ውስጥ የለም። ተውት ልጁ የኔ ነው ማንንም አይነጥቀኝም ማንንም ቢሯራጥ የሚል ድራማ ትሰራለች። ከዛስ የሆነ ነገር እንኳን ድረስልኝ ስትለው ምን አልሽ ዘቡ የነሽ እንዴ የነ ሲላት አንዱ መጥቶ ወይ በከበላይ መታጠል ቴሌፎኗን ከእጇ ወስዳ እንደዛው ጆሮዋ ላይ የእሱ ድምፅ የጅላንፎ ድምፅ እያቃጨለ የሆነ ነገር ትሆናለች። ከዛን ይሰለቻታል። ዛሴት ያ እንኳን እሱ አይደለም የልጅ አባት ወሎ ራያ የወሎ ልጅ የራያ ቆንጆ ሸበላ ገብቶሻል። ከታይታኒክ የበለጠ ከበረሃ ያለፈ ስንት ሪሌሽን እንኳን ትተነዋል ማለት ነው። ይሄ እንኳን 2 ዓመት ያልሞላው ሪሌሽን አይደል። ዝም ብለሽ አፍሽን አትክፈቺ። ይሄን ዓለም ዝም ብዬ ልቀላቀለው ካልሽ ዝም ብለሽ አስተያየት ስጭበት። ምን ይሁን ማራ ይሁን ስፈልግ ቂጤን ገልቤ ስፈልግ ፓንታው ልቄ ስፈልግ ደራርቤ ስፈልግ ድሪያ ለብሼ ስፈልግ ብርድ ልብስ ለብሼ ታሪኬ ስፈልግ ባባባ ተስፋዬ ላስወራውላችሁ ይችላል። ምን አባታችሁ ታመጣላችሁ? ስፈልግ ለአስራስ ከፍየው እንደ አባባ ተስፋዬ እንደ ቼሪ እንዲያወራው ላደርጋለሁ። this is my history that's it ብር ከፍዬ ጃኖ ባንድ ነው ቤቴ ሄደስ አምጥቼ ታሪኬ እንዲዘፍኑ ላደርጋቸው ይችላል። that's it ቴዲ አፍሮ ለብቻ አስመጥቼ ታሪኬ ላይ ዘፈን ብቻ እንዲሰራ ማድረግ ብር ነው የሚፈልጉት። ሌላ ምንድን ነው የሚፈልጉት? ዘቢባን አስመጥቼ ኮንሰርት እንዳላሰራት በእኔ ታሪክ ላይ ምን አባቷ አማራጭ አላት? እቺ ያ ነርቫም ሽማግሌ ባልሽን ስለኔ እንዲጽፍ እንዳላረገው በዩኒቨርሲቲኛ ማለት ነው። መብቴ ነው። ዛሴት አሁን ምን ያደርጋል ማውራት? ለምን ነው ዝም የምለው? ከሰው መንጋ እንጠለል አብረን ዝም እንበል የሚል ግጥም የጋበዝኳችሁ መሰላችሁ እንዴ? ገና ከመቃብር በላይ አጽፈዋለሁ ያልኩሽ ነው። ልቃጠል አመድ ልሁን እንኳን ያልኩት ከሆነ ጠርሙሱ ላይ አመድ የሚቀመጥበት ገና ጥቅስ አጽፋለሁ። የኔ ማን አባቱን እጄን የሚጠመዝዝ? this is my story። ትከሰሳለች ይላል ፍርድ ቤት። እስቲ መጥቶ የቂጤን አሻራ ያንሳ። አባዲና ጋር ይወሰደው ቂጤ። አንተ አልጋ ተናገር፣ ስንት ሰው ተኛብህ፣ ፍራሹ ተናገር፣ ማን አረገበ የሚል የድሮ ዘፈን ነበር አይደል? እውነት ማስረጃ አምጣ። ማን ነው እየተቀራረጸ ሲናፋ ያያጁት? እካካ ጋይስ ተብተብ አድርጉ። አይ ቲንክ ሳርች ምናምን እየተደረገ በጸሎት በትጋት በፍቅር በመኖር ህይወትን ማሳየት ይገባቸዋል። ፕሩፍ ማድረግ አይጠበቅባቸው። ምን አይደለሁም እንዲህ አይደለሁም ካንቺ ለምን ጠንቋይ ቤት አይሄዱ? ለምን ጠንቋይ ቤት አይሄዱ? በጸሎት ምናምን ትላለች። ዘፈን ኃጢአት ነው የሚል መጽሐፍ ቅዱስ የሚከተሉት ሰዎች መጽሐፍ ቅዱስ ይቅርታ አድርጉልኝ ማለት መጽሐፍ ቅዱስ የማይፈቅደውን ነገር የሚያደርጉ ሰዎች እሺ፣ መጽሐፍ ቅዱስ ምን ይላል? መስፈን ኃጢአት ነው ይላል።
በሙስሊም ሐራም ነው ይላል። እና መድረክ ላይ ሆነ ነው የምትጸልይ ወይስ የት ሆነ? ጠንቋይ ቤት ታምራት ገለታ በየቤቱ ለአርቲስቶች ባትሪ ድንጋይ እየቀጠቀጠ መስጠት አቆመ እንዴ? ሀሳብ በለው እያሉ ሻርክ የበላቸው ሁላ ማለት ነው። እጅግ አልነበርኩም ነበርኩ ምናምን አያስፈልግም። ለእንደዚህ አይነት ሰው መልስ መስጠት ነው ክብር መስጠት ነው ብዬ ነው ማስበው። ያንን ሰው መሆን ነው ብዬ ነው ማስበው። እና ክብር መስጠት ነው አለች። አንቺም ማለት ነው ቫሊዩ ገብቶሽ ስለ ክብር አንቺ ቅንዝራም ቅሌታም አሮጊት ማለት ነው። አንቺ ቆሻሻ ንፍጣም ማለት ነው። ስለ ክብር አንቺ ታወሪያለሽ። ገና የኩላሊትሽ ጠጠር ተለቅሞ እንኳን ሳያልቅ ገና ለገና አላሙዲን የሰጠውን ብር እንዳይካፈል ስትይ ስራዬ ብለሽ ሄደሽ ፍቺ አካሄደሽ ከዛ መስሩፍ ቁረጥልኛልሽ። የስግብግብነት የስግብግብ አንቺ በንጃም ቡጉንጃም አሮጊት ቆሻሻ ቁሌታም ቅንዝራ በዚህ እድሜሽ ለወልድ ነው ላረግዝ ነው እያልሽ የሆነ የነ ዴዚ አይነት ቶፒክ የምታመጭ እነሱስ በእድሜያቸው ሆዳ አስመሳይ ፌክ ብቻ ሳይሆን ሲሆንሽ የተንፈካፈክሽ ፈካም ፎረፎራም ሴት ይሆንሽ። ነፃነት ወርቅነህ ላይ ብልግናሽን እንኳ የቀርቢ ሰው ደረጀም እኮ ተናግሯል እኮ። ምንድነው እንደዚህ መስገብገብ ብሎሻል እኮ። ገና ከሆስፒታል ሳይወጣ የነፃነት ወርቅነህ ታሪኩን ለመናገር የጀመርሽ እከካም ልጋጋም ሰው ነሽ አንቺ። እውነት ሞራል አለሽ? ሌላ ሰው እንኳን የፈለገ ነገር ይበል ይበል፣ አንቺ አሁን ሞራል አለሽ? ለዩቲዩብ ስትይ ሰውየውን አገባሁት ብለሽ ኮንዶሚኒየም ቤት ውስጥ እንዳለ ቤቱ አሽትሬና ቢራ ጠርሙስ ብቻ። ቁሌታም ልቃሚ ቆሻሻ። ኩላሊት አለ ድንጋይ በቆሙ ነበር ኩላሊትሽ ውስጥ ማስቀመጥ ባደራ መልክ ማለት ነው። ነገ ቤት ስሰራ እቀበልሻለሁ ብር የልብሽን አይቶ ነው አንቺ ፍንዳታ። ሰይፉ እንዴት እንደሚቀርጽሽ ግራ ገብቶት እኮ የተቃዳደደ ሶፋሽ ላይ አንሶላው ላይ ሸፋፍኖ ነበር ሲቀርጽሽ ነበር። ህዝብ ያዋጣው ብር አለ አላሙዲን ሙሉ ወጪ እንትን አድርጓል። ያንን እንዳይካፈልሽ እኮ ተሯርጠሽ ከሰሽ ብር አልሰጠኝም እያልሽ በየሬዲዮ የምታወሪ አንቺ ነሽ። አሁን አንቺ ስለ ገበና ስለ ምናምን የምታወሪ የእውነት ሰው ዝም ብለህ ስትሰማ በዛ ዘመን አልኖርክም ይላል እኮ። የመርሳት በሽታ አለብን ነው እኮ የሚመስላት። አሁን አንቺ ሞራል አለሽ በዚህ ጉዳይ ላይ አስተያየት ለመስጠት? ሰው ለመምከር ትዳር ተቋም ነው፣ ትዳር ቁሌታም ነው። የቁሙልኝ ወሬ የምታወሪ እና ለምን በዚህ ደረጃ ይኬዳል? አንዳንድ ሰዎችም ሶሻል ሚዲያ ላይ በምናየው ሀሳብ ብቻ በአንድ ሰው በአንድ ወገን በሚሰጥ ሀሳብ ብቻ ተነስተን የምንሰጠው የተለያየ አስተያየት አሁንም ፋሚሊ ነካል ብዬ አስባለሁ። እውነትም ቢሆን ደግሞ በጣም እርግጠኛ ሆነን በጣም የጨዋ ቋንቋ የጨዋ ንግግር በጨዋ አፕሮች መናገርና ነገሮችን ማስታረቅ ያስፈልጋል ብዬ አስባለሁ። ተወልደዋል፣ ትዳር ተይዟል፣ በጣም ደስ የሚል በሁኔታ ልጆች ተፈጥረዋል። ቆንጆ ቤተሰብ ነው። ፎቶም ሲነሳ ሚዲያ ላይም ሲወጣ ፍቅሩም ሲገላለጽ በግልጽ ነውና ምንድን ነው የሚሰማው ነገር? እዚህ ጋር ብቻ አለም። በነገራችን ላይ እኔ መናገር የምፈልገው ሌሎችም ቦታ ሌሎችም በጣም በሪሌሽንሺፕ ላይ አሳልፈው የነበሩ ሰዎች ከሌላ ሰው ጋር ሲሆን ከኔ ካልሆነ በፍጹም መኖር አይችልም ወይ መኖራት። ልክ አንቺ ሪሌሽኑ ሲጀምር ሰውየው 10 ጊዜ እየደወልሽ ልጆቹ ጠሩ ትምህርት ቤት ሂድላት ማረ ሂድላት እያልሽ ከዛ ለዩቱብሽ አንድ ቀን እንዳጋጣሚ ዩቱባችሁ ላይ ሲገባ ቪዩን ስታይ ኮሜንቱን ስታይ ሁሉ ቀን እሱን ቪዲዮ ላይ ማምጣት ነው የጀመርሽው። ሁሉ ቀን ገብቶሻል? ያ ይታረቁ ምናምን በሚል ከዛ በኋላ ሁሉ ቀን እንደ ውሃ ቀጂ ቪዲዮዎች ላይ መላልሰሽው ልክ
ልክ የምትፈልጊው አይነት ነገር ላይ ስደርሺ ያለት አሁኑ ለሊት ነው ኮሱ ኮንዶሚኒየሙ የሄደው ራይት እኔ የኡነት ሰው ኢንሳይደር የለኝም እኔ ሽንቱን እየሸና በየመንገድ ላይ አምጥቼ ባላስቅባችሁ ቱቤቢ ታይኛለሽ ያንን ልጅሽን አንቺ እንትን በይ እኔ እንደዚህ ነገር ውስጥ አልገባም አችንም በሚል ሁኔታ ስማቸውን ሙሉ በሙሉ ሲያጠለሹ እናያለን ዳሜጅ ሲያደርጉ ጋይስ እሱ ኮንዶሚኒየም ላይ የምትኖሩ ኢንሳይደሮች ከ6 ሰዓት በኋላ ቀረጻችሁ ላኩል 6 ሰዓት ምን ነው ከ18 ሰዓት ምን ነው የሚባለው በኢትዮጵያ 12 ሰዓት ከምሽቱ በኋላ ቀርጻችሁ ላኩል እሺ ለኔ ተውት በሁሉም አካውንት ይለቀዋል ላኩል ጠንካራ ነው ይሆኑት ኦፍ ኮርስ ፍቅራቸውን ይዘው ይቀጥላሉ ያለፈ አልፏል ያለፈ ታሪክ ነው የዛሬ ህይወታችን ላይ የሚመለከተው ነገር የለም የዛሬ ታሪካችን ላይ ጥላሸት ሊያደርግ አይገባም የማይመለከተው ከሆነ ታዲያ ምን አባሽ አንቺ ሳስገባሽ አሁን አንቺ ለዘቢብ ያዝንሽ መስሎሽ እኮ ወይ ትዳራችሁ ያሳሰበሽ መስሎሽ ውሸት ነው እንደሞቲና እዚህ ጋር ደግሞ እውነትም ቢሆን ልክ እንኳን አይደለም ብለሽ እንደገና እንደ ጂጂ ግራይ መጋባትና የመጀበዝ እንኳን አስተያየት እየሰጠሽ ያለሽ ይሄን ታውቃለሽ አይደል ሰው አይታመንም አይነት ግን ምንም ቢሆን ሀገር ቤት ስላሉ አርቲስትም ስለሆኑ ሚዲያ ላይ ስም አጠፋች ምናምን የሚል እናንተ እንትናችሁ አለ አለዛ ያንንም የለም ማስረጃ በማይሆንበት መንገድ ቀዝቃዛ ወላፈር አይነት አስተያየት እየሰጠሽ ነው ገብቶሻል አምነሻለም ግን ከጎንሽ ነኝ አይደረግም ነገር የለም ያ ገብቶሻል አበባን የሰጠዋት እኔ መቼ ወጓት አይነት ጨዋታ ነው የምትጫወቹ መወጋገት አለም ለምን በአካፋ በደንጎራ ለምን አትደነጋገሩ ምንም አገባኝ ግን ሐሳብሽ ይሄ ነው እሺ ለኔ አይደለም እንደዚህ አይነት ነገር ልታሰጂ ለዛ ለጀዝባው ፋሚሊ እጅና ነገሪያቸው ገብቶሻል ያ አሁን በቅርብ ሀገር ቤት መጣ بس يا رب العقوق الله لا يوفقك روح እሺ اي والله فاسته بوجهي ሚል አቋም ያላቸው ጠንካራ خليفه والله جيب واحده لبنانيه بس ابي ፍቅራቸውን ይዘው ይቀጥላሉ امان ጠንካራ ያሉ ኤክስፒሪየንስ የሌላቸው ብዙ እንደዚህ በማህበራዊ ውጊያ ውስጥ ያልተደበደቡ بجيب لكم واحده اجنبيه بس نبي نفوز ሌላ عليها ነገር መጠቆም የምፈልገው عندها 2000 اقسم بالله في الله بخير የሌላ ሰው ሲሆን مشاهد ከማበድ ይልቅ የራሳችሁን ሰው ፈልጋችሁ የራሳችሁን ትዳር ገቢ ነው ብዬ አስባለሁ የሰው ትዳር በጥብጦ ያ ሰው ቢመለስም ሞስራቢ ለአንቺ ሊሆን አይችልም በየትኛውም ሄሉ ድምጽ አለኝ ምን ማለት ነው كان في واحده عندها 11000 كان في واحده عندها 11000 متابع بس በዛ ደረጃ ከዛ ያን ቤት በትነሽ የቀማሹ ወንድ ያንቺ ሊሆን አይችልም እንዲህ በማሸማቀቅ አንገት በሚደፋም ኢሜጅ በማጥፋት ስም በማጥፋት ቤተሰብ በመበጥበጥ ሰላም በመንሳት ውስጥ የሚገኝ ወንድ ትዳር ሊሆን አይችልም ዞሮ አንቺ ላይ ይዞራል በኋላ የሚያንቺ ሊሆን አይችልም ባይነኝ እኔ አላቅም እዛ ጋር ያለው ነገር እነኚህ ተበጠበጡ ያሉ ቤተሰቦች ግን አሁንም በድጋሚ ማለት ፈልጋለሁ ራሳችሁን ፕሩፍ ለማድረግ አትሞክሩ እነኚህ ተበጠበጡ ያሉ ቤተሰቦች ግን ኑሩት አሁንም በድጋሚ ማለት ፈልጋለሁ እውነቱን አትግለጹ ኑሩት ዝም ብላችሁ አንድ ሁለት ወይ አንድ 10 ምናምን ግለሰቦች እንዲህ ላሉበት ጉዳይ ላይ እናንተ አቴንሽን ሰጣችሁ በዚህ ደረጃ ለዛ ሰው መልስ መስጠት ራሱ እነሱን ወደ መሆን ነው እንትን የሚላችሁ ሰው ዝም ብላችሁ ነው ፍቅር ያሸንፋል ሁልጊዜ ፍቅር ያሸንፋል በቃ በዚህ መልክ ብትሄዱበት መልክ ሄለን ከውስጥ የሚያወራ ሰው አለ ቤቴ ዕቃ ስለሌለው ገደል ማሚቱ ነው ጋይስ ኦኬ አረበኛ የሚያወራ ሰው አለ ይሄው አለ ቮይስን እየሰማ ወይስ አቴንሽን ሲከር ምን ፈልጋችሁ ይሄው አለ የራሷ ቪዲዮ ብቻ ነው የከፈትኩት ከኋላ ጂኒ የሚያወራ ከሆነ አብራችሁ ስሙታ ያው ሰይጣኖች አይደለን እንዴ እንደማመጥ እንጂ ጋይስ የምን ኮንፊውዝ ሆነ
ሽት ወይ መልካም ነው ብዬ አስባለሁ። አንዳንድ ኮንተንት ያጡ ሰዎች ኮንተንት ለመፍጠር ሲሉ ብዙ ቤተሰቦችን እየበጠበጡ ነው ያሉት። ኮንተንት አይጠፋም። ኮንተንት በሰው ላይ አይደለም የሚወጣው። አሁን አንቺ ግን ገነት የምትባየው አንቺን ብሎ ገነት፣ አንቺ ገሃነብ፣ አንቺ ልቃቀሚ ኮንታክት ነው ኮንቴርጅ ነው ኮንቴነር ለመፍጠር ሲሉ ምናምን ነገር ቤተሰብ እውነት አንቺ ከነፃነት በኋላ እንደዚህ አይነት ወሬ ትወራለሽ? እውነት ከዛ ልጋጋምና ነርቫም ሽማግሌ በኋላ ላይ ቀኑን ሙሉ ቪዲዮ ስትሰሪበት ብለሽ ከዛ ማታ ደህናውን ብለሽ እዛ ኮንዶሚኒየም ውስጥ አሽትሬና የቢራ ጠርሙስ ሰተሽው ሽንቱን ሲያንጠባጠብ ከሚኖር ሰውዬ ጋር